ለባለፈው ነገር ይቅርታሽ። ለምን? ባለፈው ልታቅፊ ስሞክር ለተፈጠረው ነገር ነው። ችግር የለም። እሺ እና አሁን አታቅፈኝም? እቃፌ በእናትህ። ወይኔ ልቀጥል። ዝና ወጥቷል፣ አይመለስም። ምንም ሳይለኝ ነው የወጣ። ይቅርታ በእናትህ። ዛሬ እኮ የመጨረሻ ቀኔ ናት። ዝናስ? ዝና ሄዷል፣ አይመጣም። እቀፈኝ ወይ ደግሞ ሳሜኝ። አዎ ና፣ የፈለግከውን ነገር አድርግ። ሳመኝ ወይም እቀፈኝ ብላ አሳሳተችው። ጠበቃው ደግሞ እውነት መስለው ተጠጋግቶ እያቀፋት ይገኛል። እሷ ግን ስልኩን ላሻርጋ እንዲደርሱላት እየደወለች ትገኛለች። ሰላም ሰላም፣ ውድና የተወደዳችሁ የዩቱብ ተከታታዮቼ ሁላችሁንም ሰላም ብያችኋለሁ። ምሳሌ ክፍል 132 ነው ይዤ የመጣሁላችሁ። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍ በሌለኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ይሄቺ ልጅ በጣም ደስና ታታሪ ጎበዝ የማትፈራ ነችና ጠበቃው ደግሞ ና አድርግ ያለችውን ሁሉ ለማድረግ ዝግጁ ነው። ጠብቅ ሲባል እሱ ደግሞ ሊደፍራት ምናምን እውነት መስሎላት ይቀርባል። ና የፈለግከውን አድርግ፣ ና የቀፈኝ፣ ይቅርታ ባለፈው ለተፈጠረው ነገር ብላ ስትለው እሱ ደግሞ እውነት መስሎት ወደ እሷ ስጠጋ እሷ ስልኩን ለሻርጋ ትደውላለች። ደርሶ እንዳይገላግሏት ማለት ነው። እና ዛሬ መጨረሻ ቀኔ ነው፣ ሊሞት እኮ ነው፣ ና አታቅፈኝም ወይ የፈለግከውን አድርግና ስትለው እውነት መስሎ ወደ እሷ እየገሰገሰ ይገኛል። ወይ የወንድ ልብ ይባላል እንግዲህ በዚህ ላይ እንግዲህ ሞት ከደጅ ቆማለችና ከአንተ ውጭ ማንም አያድነኝ። ደላላው እሱ ነበር ተስፋ ያደረኩ። ስልክ አያነሳ። እንግዲህ ለማን ልደውል? አንተ ጥሪ የማያስፈልግ አምላክ አንተ ድረስ። እና በፍራቻ ውስጥ ትገኛለች። ለደላላው ልደውል ስልክ ተቀብላ ልደውልለት ስትል ስልኩ ደግሞ አይሰራም ማለት ነው። እና የመጨረሻ ቀኔ ነው ጌታ ወይ እርዳኝ ስትል በጸሎት ላይ ትገኛለች ማለት ነው። በጣም በፍራቻ ውስጥ ትገኛለች። በጣም ጨካኞች ናቸው። እና ዶክተሮቹ በሰዓታቸው ተገኝተዋል። ሰውየውም ከሹፌሩ ጋር እየመጣ ነው። በጣም አሪፍ። ሰውየው ወዳጃችን ነው። ለገንዘብ ብቻ ሳይሆን ለሱ ስንል ይህች ልጅ መስዋዕት የምናደርገው። እንግዲህ ለሱ 1 አመት መኖር ራሱ ትልቅ ተስፋ ነው። ያው ቀድሞ የሚያዘጋጁት እሱ ነው። እሱ ዝግጁ አድርገው እንደጨረሱ ትህትናን የሚያዘጋጁታል። እንዳታስቸግር አብሮሱ እና ትህትናን ለመግደል ዛሬ ልዩ ቀን ብሎ ለአጋሹ እየደውሉ ከቴቴና እንዴ ከታከተችው በጣም ቆይታለች ማለት ነው። ዛሬ ግን በጣም ተስፋ ቆርጣ በጸሎት ላይ ትገኛለች። እነሱ ደግሞ ሁሉ ነገር ተዘጋጅቷል። 1 አመት ለማይቆየው ሰውዬ ብለ ደግሞ አትጨነቅ እያለ ትዝታው እየደወለ ይገኛል ማለት ነው። እና ትህትና ደግሞ በጣም ፈርታለች። ዛሬ መጨረሻ ቀኔ ነው፣ ዛሬ ማንም ምረዳ ሰው ሁሉ አንተ ላክልኝ ብላ በጸሎት ትገኛለች ማለት ነው። እነሱ ደግሞ ሁሉ ሰው ተዘጋጅቷል፣ ዶክተሮቹም ተዘጋጅቷል። ዛሬ የኛ ልዩ ቀን ነው እንዴት ነክ ብለው ያው አጋዡ ጋር እየደወለ ይገኛል። ማድረግ ያለባቸውን ነገር ያደርጋሉ። በጣም አሪፍ።
ከሰፈር አትራቅ። ብትችል ግቢ ውስጥ ብትሆን አሪፍ ነው። አይ እመለሳለሁ። ልጅቷን የሚሰውራት ማታ ስለሆነ እስከዛ እመለሳለሁ። ምንም አያሳስብም። መልካም፣ በደንብ ተከታተል። አደራ፣ ስህተት ፈጽሞ አይፈቀድም። ሰውየው ህይወቱ ካለፈች እኛም እንደሞትን ቦታ ነው። ቀላል ሰው እንዳልሆነ ታውቃለህ። አውቃለሁ ካለ ችግር የለውም፣ አታስብ። እሺ ችግር የለውም። እሺ እሺ እሺ። እንደዚህ ነገርልኝ። ይኸውልሽ ሞገስ አንዴ አያዝ እንጂ ከያዘ በፍጹም አይምርም። ይኸው ገላጋይ እንኳን አያስለቅቀው። እንደዛ ነው እንዴ? እንዴ ቡራ እና እስካሁን እንደዛ ስሳበጠው ዝም ትላለህ ቡራ? ቆይ ነው የት አይደለው? እኔ ልጅ አይደለው ቡራ? እኔ ልጅ አይደለው? እኔ እኮ ሞጌን የማውቀው በይዋነቱ ነው እንጂ እኔ በሌላ ነገሩ አላውቀው። ሞጌ ግን ዳጥዬ ደግሞ እዚህ ከች ብላለች ማለት ነው። እኔ ያስደሰተኝ የብሩክና የቅድስትዬ መጋባታቸው ነው እና በጣም ደስ የሚል በጣም ደስ የምትል የቤት ሰራተኛ የነበረቻን እንደ ቅድስት አምላክ እግዚአብሔር ቀን ያውጣላችሁ። እንግዲህ መታገስ ዋጋ አለው የሚባለው እንደሷ ነው እና ከሷ ህይወት ብዙ ነገር ልንማር እንችላለን። ከሷ ህይወት ደግሞ ብዙ ትምህርት መቀበል እንደዛም ደግሞ ከሜላት ህይወትና ከአይቷ ህይወት ብዙ ነገር ልንማር እንችላለን። ድራማውን አይተን ማለፍ ብቻ ሳይሆን የድራማ ምን ትምህርት አለ ለኛም ይሆን ለኛም የሚጠቅመን ምን አይነት ትምህርት በውስጡ አለ ብለን መከታተል ማየት አለብን ማለት ነው። እና ውዶቼ በጣም ደስ የሚልና አሪፍ ድራማ ነው። ስለምትከታተሉኝ አመሰግናችኋለሁ። ስለምታበረታቱኝም አመሰግናችኋለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። አሰራሪ ልክ ነው ወይስ ልክ አይደለም፣ ይሄንን አስተካክል የምትሉ ነገር ካለን በሀሳባችሁ እርዱኝ እላችኋለሁ። መልካም ቆይታ። ያንን ወቅትስ ካላስቸገርሽ ስትሰሪ ከለልሻል። ምንልሽ ቅድስትዬ ግን እና አባዬ የት ሄደው ነው? ሰው ሊያድኑ አልገባኝም። ይኸውልሽ ክፉ ሰዎች ደግ ሰዎችን እንዳይጎዷቸው ደግ ሰዎች ሄደው ያድኗቸዋል። ቅድስትዬ አሁንስ የምታወሪው ነገር የሚስተር ፈለቀ የመሰለኝ። ሚስተር ፈለቀ ደግሞ ማን ነው? ሚስተር ፈለቀ ማለት ነጭ ጸጉር ያላቸው እንግሊዘኛ አስተማሪያችን አታውቂያቸውም? ኧረ እኔ አላውቀውም። እንዴ አንቱ ቢያቸው እንጂ መምህራችን እኮ ናቸው። እሺ ምን ብለውሽ ነው እኔ ሚስተር ፈለቀን የመሰልኩሽ? ሚስተር ፈለቀ ማለት ነው ጸጥ ብለው በራሳቸው ይፈላሰፋሉ። ደግሞ እረፍት ሰዓት ላይ ይጠሩንና እነዚህን አበባዎች አያዋቻቸው ይሉናል። እነዚህ አበባዎች ማለት እናንተ ናችሁ፣ አንድ ሰው እንኳን ቢረግጣቸው ምንም አይሆኑም አሉ። እሺ ግን ምን ነው በሰላም ነው እንደዚህ ቁና ብትነፍሽ? ድረሱልኝ መድበል፣ ድረሱልኝ ብሩክ ያውቀኛል፣ ድረሱልኝ። ቆይ አንቺ ማለሽ?